ዳግመኛ አማጠች በሜዳድ ሸለቆ አንጀቷ እንዴት ይቻል በረሃብ ተፍቆ ልክ እንደ እናቱ ጡት የእስማኤል አፍ ደርቆ እንዴት ቆማት የው ልጇ በተማቆ እናት ተፈተነች የጎዳው አልቆ ዳግመኛ አማጠች በሜዳድ ሸለቆ። የ14 ደቂቃ ፊልም ነው የሰራ ነው። በ14 ደቂቃ ውስጥ ግን ያው መናገር ያለብንን ነገር ተናገርናል። አልተናገርንም የሚለው እንግዲህ እናንተ ጋር ነው ያለው እና ያው ሁሉም ያው በሚችለው አይደል የሚሰራው። በቃ የምንችለው ይሄንን ነው። በሰዓቱ ይሄንን ፊልም ስንጀምረው ከይሳቅ ጋር ነበር ያሰብነውና የምናስባቸው ብዙ ስራዎች አሉ ወደፊት ሌሎች ስራዎች ማለት ነው። እነዛን ስራዎች ለመጀመር ግን ራሳችንንም ማየት አለብን። አቅማችንን እንችላለን አንችልም የሚለውን ታሪክ መናገር እንችላለን፣ ታሪክ መናገር አንችልም፣ የምናስበውን ነገር ማድረግ እንችላለን አንችልም የሚለውን ራሳችንም ለመሞከር ትረስትንም ደግሞ ማለት ይሄንን ነገር ልሰራ ነው ሲባል ሰው ምን ሰርተሃልም ይባላል። ይሄን ሰርቻለሁ ብሎ ሰው የሚታይ ነገር ይፈልጋል። ያንን የሚታይ ነገር ደግሞ ለማቅረብ ሰርተን ማሳየት ነበረብን። ሰርተን ለማሳየት ደግሞ የፊልም ኢንዱስትሪ በጀት ይፈልጋል። በጣም 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 ከሚፈልጋቸው ነገሮች አንዱ ምንድነው? ያው ገንዘብ ይፈልጋል። አገሪቷ ላይ አሉ የተባሉ የፊልም ባለሙያዎች ከየዲፓርትመንቱ ተሳትፈውበታል። ሁሉንም ላመሰግን እወዳለሁ። ማውጣት የሚጠበቅብንን ነገር በጠቅላላ አውጥተናል። ታርጌቱም ገንዘብ አልነበረም፣ አሁንም ገንዘብ አይደለም። በኢንተርናሽናል ደረጃ ኮምፒት የሚያደርጉ ታሪኮች አሉን አይደል ይባላል። ሁሌ አንደኛ ነን ምናምን እንሌለ ታሪኮች አሉን፣ ጀማሪዎች ነው ምናምን። እነዛን ነገሮች ደግሞ እንዴት ነው ወደ ኢንተርናሽናል ማብቃት እንችላለን የሚለውን ነገር አቅሟለን የሚለውን ለማሳየት ኢንተርናሽናል ስቶሪ መምረጥ ነበረብን። ታሪኩ ኢንተርናሽናል ስቶሪ ነው። ምንም አይነት ዲያሎግ ሳንጠቀም ለመላው ዓለም ሊደርስ የሚችል ሁሉም ሲያየው ሊገባው የሚችል ፊልም እንስራ በሚል ነው። ምንም አይነት ዲያሎግ የለውም። ታሪኩን ገልጾላችኋል፣ አልገባችሁም? ገብቷችኋል? እናንተ ጋር እንዴት ነው? which means ለሁሉም ዓለም ላይ ማየት ይቻላል ማለት ነው ይሄንን ፊልም። የሰፍዋን ኮረብታ በእምነቷ ልትረታ ተዟዙራ ቃኘች አናቱ ላይ ወጣች ወደ መርዋ በአላህ ትእዛዝ ጸንታ። የሀጀራዊ ፊልም ምርቃት ላይ ነው የምንገኘው ተመልካቾቻችን። ስለ ፊልሙ ደግሞ የተለያዩ ሀሳቦችን እያነሳን አብረናችሁ ቆይታ የምናደርግ ነው የሚሆነው። እስቲ ተመልካቾች ግን ራስን ከማስተዋወቅ እንጀምር። መርሐባ ዲኑ አሊ ይባላለሁ። የሚዲያ ባለሙያና በበጎ አድራጎት ስራ ላይ የተሰማራ አንድ ግለሰብ፣ አንድ ኢትዮጵያዊ ይዘት ያላቸው ነገር ግን ደግሞ ታሪክን ማውሳት የሚችሉ ሃይማኖትን ብቻ አይደለም። አሁን በጣም ብዙ በርካታ በሃይማኖቱም ኢትዮጵያዊ የሆኑ ግለሰቦች ግን ደግሞ ዓለም ላይ በጣም ዝናቸው የናኘ በዛም ምክንያት እኛ ሀገር ደግሞ ያለው የፊልም ንቃተ ህሊና ያን ያህል ባለመሆኑ ምክንያት ኢቭን እነዛን ሰዎች ኢትዮጵያዊነታቸውን እስከ ማጣት ድረስ በሌላ የሀገር ሰዎች በሌላ ሀገር ባለሙያዎች ተሰርቶ ሌላ ይዘት ይዞም ስናይ የሚፈጥረው የሆነ የራሱ የሆነ ቁጭት አለ። ከዛ አንፃር ያለንን ልምድ እንዴት ነው ማንሳት የምንችለው? እንደመታደል ሆኖ ኢትዮጵያ በሁሉም ሃይማኖት የሆነ ትልቅ ስፍራ ከሚሰጣቸው ሀገሮች በሃይማኖቶች ከሚጠቀሱ ጥቂት እድለኛ ሀገሮች መካከል ናት። እስልምና ገና መሰረቱን እየጣለ ከነበረበት ጊዜ ጀምሮ ኢትዮጵያውያኖች በረሱል ሰለላሁ ዐለይሂ ወሰለም ዙሪያ ነበሩ። ከዚያ ውስጥ እንግዲህ አዛን ሲባል ታውቂያለሽ አንቺ። አዛን ሲባል መላው ዓለም ላይ ያለ ማህበረሰብ ያውቃል። የመጀመሪያውን አዛን ያደረጉት ሰይድና ቢላል ይባላሉ። እኒህ ሀበሻ ትልቅ ሰሃባ በረሱል ሰለላሁ ዐለይሂ ወሰለም ጎን ከመሆን ባሻገር ለመጀመሪያ ጊዜ ከአባን ከላይ ሆነው ረግጠው አዛን ያደረጉ ናቸው እና
በቅጡ ስለ ቢላል መናገር ባለመቻላችን አንዳንድ ጊዜ እዚህ ስለ ቢላል መናገር ሃይማኖት የሚመስላቸው ሰዎች አሉ። እንደ ቱሪዝም ብታስቢው የቱሪዝም መስህብ ነው። ቢላል ኢትዮጵያዊ ነው ብሎ ማለት የቢላልን ሀገር እኒ ብሎ የሚመጡ የቱሪስቶች ወይም የጎብኚዎችን ቁጥር መጨመር መሆኑ መታሰብ መቻል አለበት። በሙስሊሞች ብቻ ሳይሆን ወይም በመስጂድ ዙሪያ ብቻ ሳይሆን በመንግስት ደረጃ በጀት ተመድቦላቸው ሊተዋወቁ ፕሮሞት ሊደረጉ የሚገባቸው ናቸው። ሙስሊሞች ራሳቸውን ለማዳን ሰሃቦች የሸሹባት የመጀመሪያዋ ሀገር ኢትዮጵያ ናት። ወደ አክሱም ወደ ውቅሮ በመጡበት ጊዜ ክቡር ንጉስ ነጃሺ የተቀበሉባት አቀባበል ያደረጉበት ሁኔታ የሚታወስ ነገር ነው። ይሄ ለዓለም ሙስሊም ኢትዮጵያ ባለውለታ ናት ብለን ደረታችንን ነፍተን የምንናገርበት ነው። የመጀመሪያው ሀገር ነን ብለን ከመካ በፊት እኮ እስልምና ነው የተቀበለች ሀገር ናት። በኩራት የምንናገርበት ነገር ነው። ነጃሺ የመጀመሪያው ሚግሬሽን ወይም ደግሞ ስደተኞችን የተቀበለና የስደተኞችን ነፃነት ያከበረ ፍትህን ለዓለም ያስተማረ ኢትዮጵያዊ ነው። እንደ ኢትዮጵያዊ ሙስሊም ብዙ የምንናገረው ነገር አለ። እሙ አይመን እኮ ማለት ረሱል ሰለላሁ ዐለይሂ ወሰለም ጡት ያጠባች ከእናቴ ቀጥሎ እናቴ ያሏት ኢትዮጵያዊ ናት። ታውቂያለሽ? ይሄ የሚደንቅ ነገር ነው። ስለ እሙ አይመን ግን ሲነገር ኢትዮጵያዊ ናት ወይ ብሎ የሚጠይቅ ሙስሊም ኢትዮጵያዊ ሁሉ ሊኖር ይችላል። ከጀግና ሴቶች ተርታም ናት። ከጀግና ሴቶች ተርታም ናት ያለችው። በጣም ብዙ የሚነገር ነገር አለን። በፊልም ደረጃ ሊሰራ የሚገባው ነገር አለ። ምሳሌ ብለን ይሄ እንደ ማስተርፒስ እስላማዊ ፊልም ሲባል የምናነሳው ነገር አለ አይደለ? አሪሳላ ወይም ደግሞ ዘ ሜሴጅ የሚለው በአንድ ጊዜ እኮ በሁለት ቋንቋ ነው የተሰራው አይደል? ረጅም ጊዜ ሆኗል። በ1970ዎቹ ነው። ሙስጠፋ ቃድ ይባላል። በጀታቱ በጣም ተቸግሮበት ነበረ። ይሄ እኛ ጋር ብቻ ሳይሆን እዛም ሌሎችም ዓለም ላይ ፊልም ላይ ያለው ምልከታ ትንሽ ውዝግብ የሚያስነሳ ስለነበረ ግን ከዚያ በኋላ ከበጀት ተጨማሪ ሌላ በጀት አገኘ በሙአመር ጋዳፊ አማካኝነት። ሰው ሁለተኛ በጀት ካገኘሁማ ብለው በእንግሊዝኛም በአረበኛም በሆሊውድ አክተሮችም በአረብ ታዋቂ አክተሮችም ከዛ ተተርጉሞ ደግሞ እነ ሁሴን ከድር ምናምን በጥሩ ሁኔታ ተርጉሞት እያየነው ያለው ነገር አለ። ዞሮ ዞሮ በፊልም ደረጃ ልንናገር እንደ ኢትዮጵያዊ ሙስሊም ልንናገር የምንችላቸው ብዙ ሀብቶች አሉ በቅጡ ያልተጠቀምንባቸው። የዛሬው ፊልም አንዱን አንስቶ አሳይቶናል። ሀጀራ እንግዲህ አጭር ፊልም ነው። ገብተን ተከታትለን አይተነዋል በኢትዮጵያዊ ባለሙያዎች። ቀደም ሲል መድረክ ላይ ሲነሳ ነበር። በጣም የተሻሉ በሚባሉ ካሜራ በተሻለ የሰው ኃይል በተሻለ ቦታም ጭምር ነው የተሰራው እና አንድ ያስተዋልኩት ነገር በእርግጥም ለመቀረጽ ራሱ መሆን የሚችል እንደ ሆሊውድ እንደ ቦሊውድ መገንባት የሚችል ስፍራንም ያለን እንደ አንድ ሀገር ይህንን ሀብት እንኳን ይዘን ያለን ሰዎች ነን እና የት እንቅረጽ ብለን እንኳን የማንጨነቅበት አይነት የተፈጥሮ ሀብት አለ። ከዛ አንጻር ሀጀራ ብዙ መንገድ ተኪዶበታል። ዛሬ ምረቃ ስነ ስርዓቱ ላይ እስከምንደርስ ድረስ ምን አለፋል? የተከፈለው መስዋዕትነት በጣም ከባድ ነው። 14 ደቂቃ ለመስራት ለወራት የሚፈጅ ቦታ መረጣ የሚባል አለ። ከተማው በጣም ወጥተው በረሃው ላይ አይደለም የሚሰሩት። ሄዶ ባለ መኪናው ደርሼ እመጣለሁ ብሎ ጥሎ መሄድ፣ ምግብ ውሃ የሌለበት የእውነት ያን ዘመን የሚያስታውስ የሚመስል ነገር ብዙ አጋጥሟቸዋል። ከዛ ደግሞ ውሃው ሲፈልቅ እንዴት ልስራ ነው። ይሄም ራሱን ራስ የተቻለ ራስ ምታት ነው ማለት ይሄ አሁን አፍተር ኢፌክት ተጠቅመሽ የሆነ ቪዥዋል ኢፌክት ነገር ተጠቅመሽ ምናምን እንደዛ እንኳን አልፈለገም። ሪል ለማስመሰል ፊልሙን ስታዩ እንትን ይላል፣ ልብስን ጥቅ ያደርጋል። በዛ የስ በጉጉት የምትጠብቂው በጣም የምትመኙ ነገር ፍልቅ ብሎ ሲወጣ የሚያሳይበት አቅም ያን ለመስራት አንድ ሙሉ ቦቴ መኪና ውሃ ይዞ መምጣት ማለት እንግዲህ ምን ያህል ትግል እንደታገለበት ምን ያህል ውጣ ውረድ እንደነበረው የሚያሳይ ነው። እዛ ላይ ፕሮፌሽናል የሆኑ ባለሙያዎችን ለመጠቀም ለፕሮፌሽናል የመጠን ክፍያ ያስፈልጋል አይደል? እሱ ራሱ ደግሞ ሌላ ራስ ምታት ነው። ግን ያን ሁሉ ተወጥቶ መጥቷል። ኑራ ኢማም እባላለሁ። በስራዬ የስፖርት ጋዜጠኛ ነኝ። ዛሬ ደግሞ የሀጀራ ፊልም ምርቃት ላይ ነው የተገኘ ነው። አጭር ሙቪ በጣም በርካቶች የተሳተፉበት። እንዴት አገኘሽው እንደ ተመልካች? በጣም ቆንጆ ነው። ስሜት አለው። በዋናነት ያው የሀጀራን ታሪክ እናውቃለን፣ እንደ አማኝ እናውቃለን። ከዛ ደግሞ እንደ ሴትም የሚገባን ነገር አለ። ከዛ ከጽናት ከእምነት አንጻር ደግሞ የምናውቃቸው ታሪኮች አሉ። እነዛ ታሪኮች በፊልም ቀርበው ግን የሆነ ስሜት እንዲሰማ አንድ ነገር አንዳንዴ ስታነቢው ሲነገርሽ ስታዩ ያለው የስሜት ልዩነት አለ። ይሄኛው የሀጀራ ፊልም ላይ እነዚህ ስሜቶች በአንድ ላይ ተሰብስበው ነው እኔ ያገኘኋቸው። ግለጩ ብትኝ በዚህ መልኩ ነው ልገልጸው የምችለውና በጣም ደስ ይላል። ስሜት ያጋባል። እሷ ቦታ ሆነን ሁኔታዎችን እንድንስል ሁላ
የሚሰጥበት እድል አለና ቆንጆ ፊልም ያሰብኩት የነበረው ልክ እንደ መደበኛ ፊልሞች ላይ ተዋናያኖች አሉ፣ ዲያሎጎች አሉ፣ ምልልሶች አሉ። ከዛ እዚህ በረሃ ላይ እንዴት ልሆን ነው የሚሉ ስሜቶችን በስሜት ደረጃ የምትናገረው ምንድነው የተናገረችው አላህንስ ዱዓ ስታደርግ በእርግጥ የዱዓ የሚገባ ክፍል እንዳለ አይቻለሁ። ግን በደንብ ይሄ በቋንቋ ደረጃ በምን መልኩ ነው ሊሆን የሚችለው የሚለውን ነገር ነበር እያሰብኩ የነበረው። ይሄንን ከጠበቅኩት በላይ ነው ማለት ስገባ ደግሞ ፊልሙ ላይ ያየሁት ነገር ከዚህ በተቃራኒ ሆኖብኛል። ያው ፊልም አንዱ ጥበቡ ደግሞ መልእክትን ማስተላለፍ ነው። በምልክትም በተለያዩ መንገዶችም ማስተላለፊያ መንገድ አለውና ያንን ለየት ያለ መንገድም ተጠቅሟል። ይሄ በራሱ አንድ ቀለም ሆኗል ብዬ አስባለሁ። ምክንያቱም ያ ባይሆን አናወራበትም ነበር። ስለዚህ የራሱ ቀለም ይዞ መጥቷል ብዬ አምናለሁ። ማወቅ፣ መመራመር፣ መጠየቅ ያስፈልጋል። ከዛ ይሄንን ለሌላው ትውልድ ለቀጣዩ በምን አይነት መልኩ ላስተላልፈው የሚለውን ነገር ደግሞ ማሰላሰል ይጠይቃል። ይሄን ለማሰላሰል ከዘመኑ ጋር በምን መልኩ እጓዛለሁ፣ ራሴን ሳለቅ ከዘመኑም ሳርቅ እንዴት አስታርቄው ልሂድ የሚለው ነገር ላይ በደንብ መጨነቅ ያስፈልጋል ብዬ አስባለሁ። ባለሙያም የሆነ ሰው የሃይማኖት መምህር ወይም አዋቂም የሆነ ሰው ይሄ ተታርቆ በሚጠቅም መልኩ በበጎ መልኩ እንዴት መሻገር አለበት የሚለው ላይ ያሉትን ክፍተቶች ወይም ያሉትን መራራቆች ይሄ በስራዎቻችንና ከዚህ በፊት በነበረን ሂደት ከዛ ወደፊት በሚኖረን በእነዚህ 3 ጉዳዮች ውስጥ ያለንን ነገር የማጥበብና ወደ አንድ አምጥቶ ለቀጣዩ ትውልድ የሚሆኑ መልእክቶችን፣ ስራዎችን መስራት ላይ የበለጠ መትጋት ያስፈልጋል ብዬ አስባለሁ። መልካም የመጨረሻ ሀሳብ ነው። እዚህ ላይ መሳተፍ አለባቸው። ለምሳሌ አሁን እኛ ሀገር ውስጥ በሶሻል ሚዲያውም እንዲሁም ደግሞ በፊልም ኢንዱስትሪውም ጥሩ ደረጃ ላይ የሚባል ነው አሁን ያለ ነው አንጻራዊ ከበፊቱና እንደዚህ አይነት ይዘት ያላቸው ግን ደግሞ ሃይማኖታዊ ብቻ ያልሆኑ ሀገርን ወክለው ደግሞ የትም መቅረብ የሚችሉ ስራዎች ላይ እንዴት በምን አይነት መልኩ ቢሳተፉ ኢቨንት ላዋጭነቱም ሲነሳ ነበር። እዚህ ላይ ኢንቨስት ብታደርጉ የምታተርፉበት አይነት ነው ከሚል አንጻርና ይሄን የነንትራ ስራ ብቻ ነው ብሎ ከመተው ይልቅ ደግሞ ሀገራችን ላይ ያሉ ጎበዝ የፊልም ባለሙያዎች አሉ። እነሱ ደግሞ በምን መልኩ ቢሳተፉበት የሚል ሀሳብ አለ። እንደየዘርፋችን መተጋገዝ ያስፈልጋል ብዬ አስባለሁ። ሙያን የሚጠይቁ ነገሮች እኔ ገደብ አላቸው ብዬ አላስብም። ሃይማኖትን እውቀትን የሚጠይቁ ነገሮች ግን ገደብ ይኖራቸዋል። ገደብ የሚኖራቸው ከምን አንጻር ነው? ከኔ የሃይማኖት እውቀት ልክ ካንቺ ከሌላው ሰው ከሰው ይለያያል። ያንን ደግሞ ቅርጽ የሚያስይዙን ሰዎች አሉ። ማስያዝም አለባቸው የሚጠየቁበት ኃላፊነት ልክ ስላለ እነሱ ባላቸው ነገር ያዋጣሉ። ሙያተኛ የሆነው ሰው ደግሞ ሙያው በሚያዘው መልኩ ያዋጣል። ይሄንን ማስታረቅና ማግባባት ላይ ማተኮር ያስፈልጋል ነው ዋናነት እንጂ ለምሳሌ ይሄ የፊልም ስራ ላይ ነፃለም አለ፣ ሌሎቹም ተሳትፈዋል። ሁሉም የየራሳቸው ድርሻ ነበራቸው። የነሱ ድምር ውጤት ነው አይደለ ይሄንን ነገር የሰጠን። ልክ እንደዛው ሁሉ ሌሎች ስራዎች ላይም በየዘርፉ መተጋገዙ በየዘርፉ አለው መባባሉ የሚሰጠው ፋይዳ ቀላል አይደለም። እንደዚህ አይነት ታሪኮችን ኢትዮጵያ ውስጥ ነው ያለነው ወይም እዛው የኛም እዛው አካል ነን አይደል። አሁን ሀጀርን እኔ እንደ ሴትም እንደ እምነትም ደግሞ እንደ ማህበረሰብ የማህበረሰቡ ላይ አንድ ተሳትፎ እንዳላት ዜጋም ጭምር አድርጌ እረዳዋለሁ። ልክ እንደዚህ ሁሉ በጋራ ሊሰበስቡን የሚችሉ በጋራ ያሉን ነገሮችን እንዴት አድርገን እናውጣ የሚለው በየዘርፉ ያሉ ሰዎችን ማሳተፍ፣ መተጋገዝ፣ ገንዘብ ያለው በገንዘቡ ቴክኒካል ነገር አግዛለሁ የሚል ቴክኒካል ነገርን እያገዘ እየተደጋገፉ መሄድ ትልቁ ነጥብ ነው ብዬ አስባለሁ። ውጤቱ ላይ የጋራ ነው። እኔ አንዳንዴ ከፊት የሚጠሩ ሰዎች ግድ ስለሆነ ይጠራሉ እንጂ ከጀርባው አንድ እጅ ብቻውን አያጨበጭብም አይደል? ሁለት ሲሆን ነው ጭብጨባውም ልክ የሚመጣውና የጋራ ነገራችን ላይ የሚያስተሳስረን ነገር ላይ የበለጠ ማተኮር እንደ ሁላችንም ትልቅ ጥቅም ስላለው በየዘርፋችን ይሁን እላለሁ። ተፈተነች ጉዳዩ አልቆ ዳግመኛ አማጠች በሜዳት ሸለቆ። ቆይታችን እንደቀጠለ ነው ተመልካቾቻችን። ሀጀራን ፊልም በማስመልከት ደግሞ ቆይታ እያደረግን ነው የምንገኘው። አሁን ደግሞ አብሮኝ ይስሐቅ ባባ በመባል ነው የሚታወቀው። ሀጀራ ፊልም ላይ ደግሞ በኤክስኪዩቲቭ ፕሮዲሰርነት እንዲሁም ደግሞ በፕሮዳክሽን ማኔጀርነት ተሳትፏል። በመጀመሪያ ስላገኘው ደስ ብሎኛል። እኔም በጣም ደስ ብሎኛል። እንዴት አገኘኸው የምርቃት ቀኑን? እናንተ ብዙ ደክማችሁበታል። ልክ ደግሞ እንደዚህ አይነት ቀን ላይ ቁጭ ብላችሁ ስታዩት እንዴት ነው የሚመስለው ስሜት? በጣም ስሜቱ ይለያል። ማለት የሰውን ሪያክሽን ምናምን ስታዩ አንቺ ራስሽ ለመጀመሪያ ጊዜ የምታዩ አይነት ስሜት አለ። የዛሬ ኦልሞስት 3 ዓመት በጣም ብዙ ውጣ ውረድ አይተንበታል። እኔ ያው ከነፃለም ዳይሬክተሩ ጋር በጣም በቅርበት እንድንተዋወቅ አብረን በጣም ረጅም ጥምረት እንድንፈጥር ያገዘን ስራ ነው ሀጀራ። ከገንዘብ አቅም ባለን የጀመርነው ማለት ይቻላል። ባለን
አንድ ደስ የሚለኝ አባባል አለ ከሱ ነፃ ዓለም በቃ አላህ አለ እስቲ እንጀምረውና የሚለው ነገር ቀስ እያለን ደግሞ እንጀምረውና የሆነ ፕሮሰስ እና ፊልሙ ያለቀው እንደዛ ነው። በጣም በሚገርም ሁኔታ ለሾርት ሙቪ ነው ያሰብነው። ከዚህም በጣም አጭር ይሆናል ምክንያቱም ለኢንተርናሽናል ሙቪዎች ነው የተሰራው። ስለዚህ አጭር ይሆናል ብለን ነበር የጠበቅነው። ቋንቋ መረጣ ላይ ደግሞ ስናስብ ሁሉንም እንዲያማክል ስፒችለስ ቢሆን ወይም ንግግር የሌለው በድርጊት ብቻ የሚገለጽ የመጀመሪያው የሁላችንም ጥያቄ ነበረው። አስቀድሜ ስለ ፊልሙ ስሰማ በአማርኛ ነው ሊሆን የሚችለው፣ እንደዛ ከሆነ ደግሞ ዴንሱ የተገደበ ይሆናል የሚል ነበርና ያለን አማራጭ ምንድነው? አሁን ምርጥ የፎሪን ላንጉዌጅ ፊልምስ ተብሎ አለ አዋርዶች፣ ግን እኛ የመረጥነው ዩኒቨርሳል እንዲሆን የሀጀራ ምሳሌ ለሁሉም ለዓለም በሙሉ ስለሆነ የመረጥነው ምንድነው ንግግር የሌለው ፊልም እንዲሆን ነው። በቦታው ላይ በጣም ያስቸገረን የነበረው አንዱ ደግሞ እንትን ምንድነው ነቢዩላህ ኢብራሂምን እንዴት ነው የምንገልጻቸው እዛ ጋር። አሁን ውጭ ሀገር ፊልሞች ላይ ተለምዷል ሆነ ነቢ ካራክተር ምስሉን ሸፍነሽ መስራት ፊቱ የማይታይ ሰው። ስለዚህ እኔ ምንድነው እዛ ሰርዶ ማለት ከሰመራ ወደ ጅቡቲ በሚያስከደው መንገድ በረሃ ላይ ያለች ቦታ ነው። እዛ ላይ ቀን 6 ሰዓት ላይ 4 ልብስ ለብሼ እንደ ኮስቲዩም ምናምን አሉት ነገሮች ነበሩት። ከሁሉም በላይ ደግሞ እኛ በጣም በደከምን ሰዓት ላይ የሰሚራ መህቡባ ሀጀር ገጸ ባህሪ ያሳየችው ብቃትና ጽናት ሪሊ የምንሰራው ነገር ሀጀራ ትክክለኛው ሰው ነው የመረጥ ነው ብለን እንድንል አድርጎናል። በአጠቃላይ 3 አመት ፈልገን አይደለም ያቆየ፣ በጣም ከፍተኛ ቻሌንጆች ስለነበሩ ነው ያቆየ ነው። ብዙ ነገር ውስጥ ከቶናል ይሄ ስራ። ስለዚህ ዛሬ ተመርቆ ለሰው ቀረበ ማለት ለኛ እንደ አዲስ እኔ ዛሬ እንደ አዲስ ኢሞሽናል ሆኜ ነበር ያየሁት እና ሜቢ እኔ ታሪኩን ስለማውቀው ነው ከጀርባ ያለውን ሰው ጋርም እንደዛ ነው እንዲህ ብዬ ሳስብ ነበር። ሰው ጋር ያለው አቀባበል ደግሞ ከኔም በላይ ሆኖ ስላገኘሁት ደማቅ ነበር። ብዙ ሰዎች ደስተኛ ሆነው ነበር ሲያዩት የነበረው። ምናልባት በዚህ ሁሉ መንገድ ውስጥ ቀደም ሲል ሲነግሩኝ የነበረ ነገር ነበር። ቦታው ሩቅ ነው፣ መመላለሱ አለ። ቦታው ላይ ደግሞ ምግብም መጠጥም ምንም ነገር ማግኘት የማይቻልበት በረሃ ላይ ነው የምትሰሩት። ምናልባት መኪና ያለ መምጣት የመዘግየት እዛ ጋር የመቆየት በጣም ብዙ አይነት እንግልቶች ይኖራሉ። ከዛ አንጻር ምናልባት ገጠመኝ ካለከው ብዬ ነው። በጣም ማረሳው አንድ ቦታ ላይ ሜቢ ይቅርታ እንግዲህ ለምጠቀማቸው አገላለጾች የሆነ ቦታ ላይ ስትሄዱ እዚህ አካባቢ ተጠንቀቁ፣ ምክንያቱም አንደኛ ቦታው በጣም ሰው አይቀርበውም። ስለዚህ እንግዲህ መንፈስ ምናምን ኖሮ ይችላል ቦታው አሉን። እኔና ፈርስት አሲስታንት ዳይሬክተሩ ጀላሉዲን አክመል አብረን እየሄድን ነው ወደዛ ለፕሮፕስ ልናመጣ ነው። ለፊልሙ ግብአት የሚውል ጽድ ምናምን ያስፈልግ ነበር። እሱን ለማምጣት እየሄድን ነገሩን እዛ ቦታ ላይ ጂኖች ምናምን እና ቦታው የምርም ያስፈራል እና እየሄድን አንዱ የዛ ሀገር ተወላጅ ምንድነው አንዳንድ ሰዎች እዚህ አካባቢ ይቀብራሉ ወርቅ ምናምን ማዕድናት። ቦታው ነው ኤክስክሉሲቭሊ መናገር አያስፈልግም እንዳይሄዱ ነው። አዎ እና እንደዛ እያለን ያን ደግሞ የሚጠብቁት መናፍስት ናቸው ራም ብሎ ነግሮናል። ይሁን እና ኦኬ ይሄ ልክ በታሪክ አዎ አይ ሪሊ ቢሊቭ ዳመንኩት እንደዛ ምናምንና ያመንኩት ግን ከሄድኩ በኋላ ሽው አለብኝ። ልክ ቦታው ላይ ደርሼ እዚህ ጽዱን ይዘን ልንመጣ ስንል እጅ አይነሳም። በቃ በጣም ደከመኝ። ሙቀት አልችልም። የተደማመረው እሱ ነው። በጣም ደግሞ አፍኖኛል። ስለዚህ ምንድነው እየተጎተትን መጣንና ቀረጻ ቦታው ላይ ስደርስ ወደኩ። ደግነቱ የኔ ፓርት አልፏል። ውደንኩኝ ማለት ነው። በቃ ውድቅ አልኩኝ። ሜካፕ አርቲስቷ ነበር ተይማ ውላላ በቃ ቁርአን ቀርታ ውሃ ላይ ምናምን በቃ መጨረሻ ላይ አልቻልኩም። ሸኙኝ ቀረፍት ያርጊተኛ ብሎ በዛ ሁሉ መሀል ግን እኔ ሲያናዱኝ የነበረው አታይም ሀጀር እንደዚህ ተራራውን 7 ይወጣ አንተ እዚህ አንድ ጽድ ይዘህ መጥተህ ትወድቃለህ ለምን እያሉኝ ነበርና ቤተሰባዊነት ነበረን። ደስ የሚል ጊዜ ነበር አልሐምዱሊላህ። ምናልባት ለቀረጻው ቦታው ላይ ስትገኙ ምን ያህል ጊዜ ነበር የፈጀባችሁ? ከነ ሎኬሽን ስካውቲንግ ምናምን አጠቃላይ ከሆነ 2 ጊዜ ስለሆነ ማለት ነው አጠቃላይ 5 ቀን ምናምን ነው። 5ቱ ቀን ግን እንዴት ነው ቀኑን ሙሉ ነው ሴት ላይ 2 ሰዓት 12 ሰዓት እዛ መገኘት አለብን። ምክንያቱም የጧቷ ፀሐይ ግድ መገኘት አለባት። 2 ሰዓት ላይ የአየር ንብረት ይቀየራል። በጣም ሙቅ ነው የሚሆነው። በጣም በቃ ኃይለኛ ሙቀት አለ። ሶ ምንገባው ደግሞ ማታ ልክ ፀሐይ ከጠለቀች በኋላ ነው ምንገባውና እነሱ 5ቱን ቀናት እንደዚህ ነበር ያሳለፍነው። አይ ቲንክ አሁን ክሬቲቭ ስራ ላይ ላሉ ሰዎች ጊዜው ጥሩ ነው ብዬ አስባለሁ። አሳማኝ ኦፖርቹኒቲዎች አሉ። ስለዚህ የሚመለከታቸው አካላት በጣም ብዙ ህልም ያላቸውን ሰዎች እንደ ሀገርም ሀገራችንን ለቱሪዝም ትልቅ መዳረሻ ሊያደርጋት የሚችል ነገር ስለሆነ እንደ አንድ የአርት ሰው አግዙን ለማለት እወዳለሁ። እጅግ አድርጌ ነው የማመሰግነው። አትዛዘንታ
Wow.